በጎንደር ቀጠና 16 ለአገዛዙ ሲያገለግሉ የቆዩ የሚሊሻ ኃይሎች ፋኖን ተቀላቀሉ። ባሳለፍነው ዓመት መጨረሻዎቹ አካባቢ የአማራን ሕዝብ ትግል በመክዳት ለጠላት እጅ የሰጠው በለጠ አንዳርጌ ወይም ቆራጡ የተባለ ግለሰብ የስቴደንሳ ወረዳ ሚሊሻ ጠርናፊ መሆኑን ተከትሎ የተቃወሙ 16 የሚሊሻ አባላት በዚህ ግለሰብ አንመራም በማለት ስቴደንሳ ብርጌድ ፋኖችን መቀላቀላቸውን የመረጃ ምንጮቻችን ተናግረዋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ጃዊ መተከል 4ኛ ክፍለ ጦር ለተከታታይ 6 ወራቶች ያሰለጠናቸውን 3ኛ ዙር የኮማንዶና የእግረኛ ሰራዊት የፋኖ አባላት አስመረቀ። የክፍለ ጦሩ ልዩ ተወርዋሪ ሰንጥቅ ሻለቃ 2 ጊዜ ያስመረቀ ሲሆን አሁን ደግሞ ለ3ኛ ጊዜ የበረሃው ዳኛ የሚል ስያሜ የተሰጣቸውን ያሳምነው ኮር ልዩ ኮማንዶና የእግረኛ ሰራዊት ፋኖችን ማስመረቃቸውን የፋኖ ወታደራዊ ምንጮቻችን ለሚዲያችን ተናግረዋል። በሸዋ ጠቅላይ ግዛት የደፈጣ ጥቃቶች ዛሬም ቀጥለው ውለዋል። የአጼ ዳዊት ክፍለ ጦርና የአርበኞች ጦር በጋራ በፈጸሙት የደፈጣ ጥቃት ያገዛዙ አየር ወለድ ክፍለ ጦር ከፍተኛ ጉዳት ማስተናገዳቸውን የክፍለ ጦሩ ቃል አቀባይ በላከው መረጃ ያረጋግጧል። ሰሞኑን በግፍ የተገደለችው የፋኒት ባለም ቤተሰቦች በአገዛዙ ቅጥረኛ ኃይሎች መታፈናቸው ተሰምቷል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ማክሰኞ ጥቅምት 11 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በጎንደር ቀጠና 16 ለአገዛዙ ሲያገለግሉ የቆዩ የሚሊሻ ኃይሎች ፋኖን ተቀላቀሉ። ባሳለፍነው ዓመት መጨረሻዎቹ አካባቢ የአማራን ሕዝብ ትግል በመክዳት ለጠላት እጅ የሰጠው በለጠ አንዳርጌ ወይም ቆራጡ የተባለ ግለሰብ የእስቴ ወረዳ ሚሊሻ ጠርናፊ መሆኑን ተከትሎ የተቃወሙ 16 የሚሊሻ አባላት በዚህ ግለሰብ አንመራም በማለት ስቴደንሳ ብርጌድ ፋኖችን መቀላቀላቸውን የመረጃ ምንጮቻችን ተናግረዋል። ግለሰቡ ያገዛዙን ተልዕኮ በይፋ እንዲጀምር መደረጉን ተከትሎ ስርዓቱን ሲያገለግሉ የነበሩ የሚሊሻ አባላት ድርጊቱን በመቃወም ፋኖን ተቀላቅለዋል። ወደ ፋኖ የገቡት የሚሊሻ ኃይሎች እንደ ምክንያት ያቀረቡት ቤተሰቦቻችንን በገደለውና ንጹሐንን ሲያግት በነበረው ቆራጡ መመራት አንፈልግም የሚል ነው ተብሏል። በዚህም ብዙዎቹ የሚሊሻ ኃይሎች የቆራጡን የሚሊሻ ጠርናፊነት አንቀበልም ያሉ ሲሆን 16 የሚሆኑት ፋኖን በይፋ ተቀላቅለዋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ጃዊ መተከል 4ኛ ክፍለ ጦር ለተከታታይ 6 ወራቶች ያሰለጠናቸውን 3ኛ ዙር የኮማንዶና የእግረኛ ሰራዊት የፋኖ አባላት አስመረቀ። የክፍለ ጦሩ ልዩ ተወርዋሪ ሰንጥቅ ሻለቃ 2 ጊዜ ያስመረቀ ሲሆን አሁን ደግሞ ለ3ኛ ዙር የበረሃው ዳኛ የሚል ስያሜ የተሰጣቸውን ያሳምነው ኮርስ ልዩ ኮማንዶና የእግረኛ ሰራዊት የፋኖ አባላትን ማስመረቃቸውን የፋኖ ወታደራዊ ምንጮቻችን መረጃውን አድርሰውናል። ጃዊ መተከል 4ኛ ክፍለ ጦር ከግንባር ተጋድሎዎች ጎን ለጎን በስነ ልቦናና በአካል ብቃት የተገነቡ የፋኖ የሰራዊት አባላትን በዛሬው ዕለት አስመርቋል። የአማራ ፋኖ በአራቱም ጠቅላይ ግዛቶች ወረራ ከፈጸመው የብልጽግና ሰራዊት ጋር ከሚያደርገው የአውደ ውጊያ ውሎ ባሻገር የሰራዊት ግንባታውን አጠናክሮ ቀጥሏል። በሸዋ ጠቅላይ ግዛት የደፈጣ ጥቃቶች ዛሬም ቀጥለው ውለዋል። የአጼ ዳዊት ክፍለ ጦርና የአርበኞች ጦር በጋራ በመሆን በፈጸሙት የደፈጣ ጥቃት ያገዛዙ አየር ወለድ ክፍለ ጦር ከፍተኛ ጉዳት ማስተናገዱን የክፍለ ጦሩ ቃል አቀባይ በላከው መረጃ ያረጋግጧል። የአፋድ ሸዋ ጠቅላይ ግዛት አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር የታደለ ጠናው ሻለቃ ከሜዳና ሬማ ወረዳ ከአርበኞች ጦር ጋር በጋራ በመሆን በ101ኛ አየር ወለድ ክፍለ ጦር ላይ የተሳካ የደፈጣ ጥቃት መፈጸሙን አስታውቋል። የጠላት እቅድና መረጃ ቀድሞ የደረሰው አጼ ዳዊት ክፍለ ጦር ከሬማ ከተማ በመነሳት የተንቀሳቀሰውን ወራሪ ኃይል ሸፈሬ አምባ ቀበሌ ከሌሊቱ 11 ሰዓት ሙትና ቁስለኛ በማድረግ የጠላትን እቅድ አክሽፎታል። በዚህም በደፈጣ ጥቃት የተጀመረው አውደ ውጊያ ወደ ጨበጣ ውጊያ ተቀይሮ የዋለ ሲሆን ጠላት ተጨማሪ ኃይል በማስገባት ውጊያው ተጠናክሮ መዋሉን የክፍለ ጦሩ ቃል አቀባይ አስታውቋል። ከሰሞኑ በግፍ የተገደለችው የፋኒት ባለም ቤተሰቦች በአገዛዙ ቅጥረኛ ኃይሎች መታፈናቸው ተሰማ። ጸረ አማራው ቡድን በተኩስ ልውውጥ ቆስላ በጠላት እጅ ገብታ በጭካኔ የተገደለችውን የፋኒት ባለም ቤተሰቦች አፍኖ መውሰዱን የመረጃ ምንጮቻችን ተናግረዋል።
በአፋባሃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር አረንዛው ዳሞት ብርጌድ አባልና የኮማንዶ ተመራቂ የሆነችው ፋኒት ባለሟ ሲሆን ጥቅምት 2 2018 ዓ.ም በስለት በግፍ መገደሏ በርካቶችን ያስደነገጠና ያስቆጨ ያገዛዙን ፍጹም አረመኔያዊነት ደግሞ በግልጽ ያሳየ ሆኗል። የጠላት ኃይል በእጁ የወደቀችውን ፋኒት ባለም በአሰቃቂ ሁኔታ በጩቤ የሰውነት አካሏን በመቁረጥ ሕይወቷ እንዲያልፍ አድርጓል። ሰማዕትነትን የተቀበለችው ፋኒት ስርዓተ ቀብሯ ከ2 ቀን በፊት የተካሄደ ሲሆን ነውረኛው የብልጽግና ቡድን ዛሬ ጥቅምት 11 2018 ዓ.ም ሌሊት የሰማዕቷን ቤተሰቦች አፍኖ መውሰዱ ተረጋግጧል። ቤተሰቦቿ ከሚኖሩበት በምዕራብ ጎጃም ዞን ካርቢሲ መንፈሳዊ ተብላ ከምትጠራ ቀበሌ ዛሬ አጠባብ ሌሊቱን በአገዛዙ ወታደሮች ታፍነው ወደ ቡሬ ከተማ መወሰዳቸው ታውቋል። ወደ ሌሎች መረጃዎች ስናልፍ 15 የፖለቲካና የህሊና እስረኞች ፍርድ ቤት የቀረቡ ሲሆን ከመጋረጃ በስተጀርባ ሆኖ ይመስክር በሚል ፍርድ ቤቱ በሰጠው ውሳኔ ቅር በመሰኘት የጠየቁት ይግባኝ ውድቅ ተደርጓል። በእነ ዮሐንስ ቧያለው የሽብር መዝገብ ተከሳሽ የሆኑ 15 የፖለቲካና የህሊና እስረኞች ጥቅምት 10 2018 ዓ.ም በፌዴራል ከፍተኛ ፍርድ ቤት ቀርበዋል። በመዝገቡ ከተካተቱትና ጉዳያቸው በቅሊንጦ ማረሚያ ቤት ሆነው ከሚከታተሉት 16 የሽብር ወንጀል ተከሳሾች መካከል 16ኛው አማረ መለሰ የተባለ ተከሳሽ ግን በእስር ቤትና በምርመራ ወቅት በደረሰበት እንግልት ታሞ በሕክምና ላይ በመሆኑ በችሎት አልተገኘም። ባለፈው ዓመት መጨረሻ መዝገቡ የተቀጠረው ከመጋረጃ በስተጀርባ ሆኖ እንዲመሰክር በሚል በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት በተሰጠው ውሳኔ ላይ ቅር በመሰኘት በተከሳሽ ጠበቆች በኩል ጠቅላይ ፍርድ ቤቱ የተጠየቀውን ይግባኝ ክርክር ውጤት ለመጠበቅ ነበር። ጥቅምት 10 2018 ዓ.ም በነበረው ችሎት ለመረዳት እንደተቻለው በጠበቆች በኩል የቀረበው ይግባኝ ክርክር ውድቅ ተደርጎ አለ የተባለው ምስክር ከመጋረጃ በስተጀርባ እንዲመሰክር ተብሏል። አቃቤ ሕግ 15 የፌዴራል ፖሊስና የመከላከያ አመራሮችና አባላትን ካስመሰከረ በኋላ ሁኔታውን በመገምገም አሰልጥኖ ያመጣው አዲስ ምስክር ነው በሚል ተከሳሾች የተቃወሙ መሆናቸው አይዘነጋም። ከመጋረጃ በስተጀርባ ይመስክር የሚለውንም የፌዴራል ከፍተኛ ፍርድ ቤት ከምስክር ደህንነት አንጻር በሚል የተቀበለው መሆኑ ቅር ያሰኛቸው ተከሳሾች ባለ 11 ነጥብ የአቋም መግለጫ በማውጣት ፍርድ ቤቱ ያገዛዙ የፖለቲካ መሳሪያ መሆኑን በማቆም እንዲሰራ ካልሆነ ግን በችሎት ለመዳኘት እንደሚቸገሩ ማስጠንቀቃቸው ይታወቃል። በተከሳሽ ጠበቆች በኩል ጉዳዩን እስከ ሰበር ሰሚ ችሎት መውሰዳቸውና ይግባኙ ተቀባይነት ማጣቱ ከላይ የተላለፉት የፖለቲካ ውሳኔ እያስፈጸመ ስለመሆኑ አንዱ ማሳያ ነው ሲሉ ተከሳሾቹ ተቃውመውታል። በመጨረሻም ፍርድ ቤቱ የጠቅላይ ፍርድ ቤት ይግባኝ ውሳኔ ደብዳቤ እንዲደርሰው እንዲሁም ጠበቆችና ተከሳሾች በቅሊንጦ ማረሚያ ቤት ኃላፊ ኮሚሽነር ጣሰውና በዋናነት በግቢ ጥበቃና ደህንነት ኃላፊ ዋና ኢንስፔክተር ድርባ ሰንበቶ ላይ ከሕክምና ከፍተሻና ሌሎች የሰብአዊ መብት ጥሰቶችን ጨምሮ ላነሷቸው በርካታ ቅሬታዎች ሁለቱ ኃላፊዎች ቀርበው የሚሰጡትን ምላሽ ለመስማት በሚል ጥቅምት 18 2018 ዓ.ም ተለዋጭ ቀጠሮ ተይዟል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።